ሳለ ቅዱስ ጊዮርጊስ ደረሳል። በእኔ ምክንያት መጥቶ አንተን እንዳይበላ ወግድ፣ እዚህ ጊዜው ደርሷል፣ ቀትር ነው፣ እዚህ ወግድ አለ። እንደ አንበሳ እግር አለው፣ በአንበሳ ዓይኑ ያደቃል። እንደ ዘንዶ ደግሞ ዘንዶ ነው፣ በዘንዶ ዓይኑ ይጠማጠማል። እንደ ጊንጥ ደግሞ ከጅራቱ ላይ በጣም የነደፈ እንደው ሊያድን የማይችል መርዘኛ ነው። ሰውነቱ መርዘኛ። እንደ አዞ ጉማሬ ያለ ደግሞ ጥርስ አለው። ዘንዶ ዝም ብሎ ይወጣል እንጂ ጥርስ የለም። ይሄ ግን ጥርስ አለው። እንደ አዞ ጉማሬ ያለ እንደ አሞራ ደግሞ ክንፍ አለው። በአንበሳ ኃይሉ ይሰብራል፣ በንስር ኃይሉ ይበራል፣ በዘንዶ ኃይሉ ይጠማጠማል፣ እንደ ጊንጥ ይነድፋል። እንዲሁም ከዚያም ላይ ደግሞ ተርፎ አልፎ በእስትንፋሱ ዘይልቁ እምነ አየራት አይዋፈ ይለዋል። እንደ ፉኝት ያለ መርዘኛ ትንፋሽ አለ። እፍት ያለ እንደሆነ ከሩቅ ያሉትን እንስሳት አራዊት የሚገድል፣ ኧረ በአየር የሚበሩትን ሳይቀር አይዋፍ እፍ ብሎ የሚያወርድ ኃይለኛ መርዛል ሁን። በጣም እስኪ በሉት ቃሉን አንድ ጊዜ። እስከ ሞት ድረስ የጸናህ ሁን፣ ወይም እስከ ሞት ድረስ ታገስ። ታገስ የሚል ርዕስ ነው ባጭሩ። ታገስ ትልቁ የሃይማኖት የጀመሩትን ፍጻሜ የሚያደርሰው ነቢያትን ነቢያት እንዲባሉ፣ አበው ቀደምትን አበው ቀደምት ቅዱሳን እንዲባሉ፣ ቅዱሳን ሐዋርያትን ቅዱሳን እንዲባሉ፣ ቅዱሳን ሰማዕታትን ቅዱሳን እንዲባሉ፣ ቅዱሳን ጻድቃንን ቅዱሳን እንዲባሉ ያበቃቸው ትዕግስት ነው። ያለ ትዕግስት የሚሆን ነገር የለም። አሁን እኛ ትዕግስት የማጣታችን ምልክት ቃሉ እንኳን እየተነገረ ይችን አጭር ሰዓት ከዚች ለመቆም ቸግሮን ወዲያ ወዲህ እንደዛ ዘጌ እንላለን። ታገሱ፣ በያላችሁበት ቆሙ። መቆም ያልቻላችሁ ደግሞ አረፍ አረፍ በሉ። ምንም ችግር የለውም። ይሄ ጭቃ አይደለም፣ እምነት ነው። የቅዱስ ጊዮርጊስ እምነት ነው። የቆምክባት ምድር የተቀደሰች ናት የተባለችው ከተቀደሰችው ቦታ ላይ ነው ያላችሁ። ጨርቃችሁንም ምናችሁንም ሳትሉ የደከማችሁ አረፍ አረፍ በሉ፣ የጸናችሁ ደግሞ በአግባቡ ቁሙ። ታገስ እስከ ለሞት ወበቃ አክሊለ ሕይወት። ይህ ቃል የሚገኘው በዮሐንስ ራእይ ምዕራፍ 2 ከቁጥር 10 ላይ ሲሆን ይህን ቃል የነገረው እግዚአብሔር መንፈስ ቅዱስ ነው። ይህን ቃል እንዲናገር ያደረገው ምንተ ይድየ መንፈስ ቅዱስ ለአብያተ ክርስቲያናት እያለ ነው የሚጀምረው። መንፈስ ቅዱስ ለአብያተ ክርስቲያናት ምን እንዳለ የሚለው ሁሉ እየሰማ የተናገረ እንጂ ጉሳተ ልብ ወይም ፈጠራ አይደለም። ስለዚህ ደጉ በዕለተ ስቅለት በመከራ ቀን ከእግረ መስቀሉ የተገኘው እስከ ሞት ድረስ ያልተለየው እስከ መጨረሻ የጸናው ታላቁ ሐዋርያ ቅዱስ ዮሐንስ ወንጌላዊ በራእዩ የጻፈልን በመንፈስ ቅዱስ አግኝቶ የነገረን ያስተማረን ትምህርት ነውና በዚህ ቃል በመነሳት የቅዱስ ጊዮርጊስን ዜና ሕይወት ታሪኩን በጨረፍታ ታውቁታላችሁ። እናውቀዋለን ተብሎ አይተውም። ታሪክ የሚጻፍለት ታሪክ የሰራ ሰው እንዲያው ዝም ብሎ ተወልዶ እንደው ሲበላሽ ተብሎ የሚሞት ሰው ተወለደ፣ በቃ ሞተ፣ አበቃ፣ በዚያው አከተመ። ምን ይጻፋል? ታሪክ የሰራ ግን እንደዚህ ታሪኩ ለዘላለም ሲነገር ይኖራል። ትምህርት ነው። ስለዚህ ይሄ ታላቅ ሰማዕት ቅዱስ ጊዮርጊስ የተወለደው ጥቅምት 2 ቀን 276 ዓመተ ምህረት እንደሆነ የታሪክ መዛግብት ያዘክራሉ። የአባቱ ስም ዞሮንቶስ ወይም አንስጣሴዎስ ይባላል። ሁለት ስም አለው። ሁለት ስም ያለው ሰው ሞልቷል። የኔ በራሴ ሁለት ስም አለኝ። የእናቱ ስም ቴዎስቲያም ይላታል። ደጋጎች እግዚአብሔርን የሚፈሩ ለድሃ የሚራሩ ጸሎት የሚያዘወትሩ ደጋጎች እንደነበሩ ዜና ሕይወታቸው ይናገራል።
መልካም ዛፍ መልካም ፍሬ ያፈራልና ይህን ቅዱስ በዚህ ዕለት ወልደውታል። በጥበብ ወመሃረጎ ኩሎ ትምህርተ ቤተ ክርስቲያን የእግዚአብሔርን ቃል እያስተማሩ አሳድገውታል። እንዳሁን ዘመናዊ ትምህርት የለም። እንዳሁን ወዲያውኑ መባከን የለም። ጸጥ ቀጥ ብሎ የእግዚአብሔርን ቃል በአግባቡ መማርና ክርስቲያናዊ ሕይወት መኖር ነው የነበረው። በዚያን ሰዓት በአግባቡ ተምሮ አድጓል። ነገር ግን አባቱ ሳያሳድገው በልጅነቱ ሙቶበታል። አባት ያበጀው ለልጅ በጀው እንደሚባለው ሀብታም አገሪቱን ያችን አካባቢ ልዳን የሚገዛ ሀገረ ገዥ እንደነበረ ታሪክ ይመሰክራል። ደግ ነው። ይህንን ደግ ወልዶ አርፏል። የደግ ልጅ ደግ ነው። በደግ አስተዳደግ አድጓል። ካደገ በኋላ የጀግና ልጅ ጀግና ነውና ጀግና በጣም ጎበዝ ሆኗል። የጉብዝናቸው መለያ የወትሮ ሰዎች የቀድሞ ሰዎች መጀመሪያ ጊዜ ጉብዝናቸውን የሚፈትኑት ወኮነት ምድር አጸኩለንታ ይላታል። ምድር በብዛት ዱር ጫካ ነበረች። በዚያን ጊዜ በጣም የሚያስፈሩ ሰውን ስራ የማያሰሩ በጣም ሰውን የሚያውቁ ይልቁንም ሰይጣን አድሮባቸው የሚመለኩ ግሩማን አራዊት ነበሩ። እነዚህን የገደለ ሰው የሚፈራቸውን ሳይፈራ የገደለ ጎበዝ ይባል ነበር። ታላቁ ሰማዕት ቅዱስ ጊዮርጊስም ለመጀመሪያ ጊዜ ወደ አደን ነው የወጣው። ወደ አደን በወጣ ጊዜ ብዙ አራዊትን ገድሎ በዛ ሁሉ ጉብዝናው ታውቋል። ይልቁንም ቢሩት በሚባል ሀገር ማንም ሊደፍረው የማይችል የሚመለክ አካባቢውን በሙሉ የሚያውቅ ይልቁንም ሰው የሚገበርለት አደገኛ አውሬ እንደነበረ ሰማ። በፈጣሪ ኃይል እገለዋለሁ፣ እነዚህም ሰዎች እገላግላቸዋለሁ ብሎ ወደዚያች ሀገር ሄደ። እስኪ ለእኛም እንደ አውሬ ሊውጠን አሁን የከፈተብን ብዙ መከራ፣ ብዙ ፈተና፣ ብዙ ስቃይ፣ ብዙ ክደት፣ ብዙ ጥርጣሬ በጣም ከእግዚአብሔር የሚለይ ብዙ ነገር አለና ሰማዕት ፈጥኖ ይድረስልን። ወዲያውኑ በዚያች ዕለት በምቀኝነት ለዚያ አውሬ የተሰጠች አንዲት ልጅ ነበረች። ቢሩታዊት ይላታል። የቢሩት አስተዳዳሪ፣ የቢሩት መሪ፣ የቢሩት ሀገር መሪ ማለት ነው ልጅ ነበረች። ሕዝቡ በሙሉ ተነስተው አመፁ። እኛ እንግዲህ ልጆቻችን በሙሉ በላብን፣ ይሄ ደራጎን የሚባል ከዚህ ቀጥሎ እኛን ከዚህ ቀጥሎ ምሽቶቻችን ቢበላ ነው፣ አገር ጥለን እንሄዳለን አሉት። እናንተ ማሄዳችሁ በእናንተ ላይ ነው እንጂ እንዴት ብዬ ሹም እባላለሁ? እንዴት ብዬስ ብቻዬን እኖራለሁ? ባይሆን የኔም የድርሻዬን ልስጥራካችሁ ብሎ በዚያች ዕለት በምቀኝነት ያው ምቀኝነት ብቻ አይደለም ግን መቼስ ያው መብት እያቃም ነው እስቲ በዚህ ምክንያት የተሰጠች ነበረች። በምቀኝነት የተገፋውን አይወድቅምና በዚህች ዕለት ቅዱስ ጊዮርጊስ ለዘንዶ ለእግዚአብሔር ክብር ምስጋና ይሁን ደረሰላትና ከዛፉ ስር ሆኖ ሳለ እንባዋ ጠብ ይላል። ቀና ብሎ ቢያት እዚያ ታስራ ምን ብሎሽ ነው እህቴ ምን ብሎሽ ነው አላት። እኔማ ለአምላካችን ተሰጥቼ ነው። ስለዚህ በቀትር ሰዓት ይመጣል መጥቶ የሚበላኛል። የአጥሩ ዳፋ ጻድቁን ያዳፋ እንዲሉ የኔ ምክንያት ቀናነት ይኸው እንደዚህ ያወጣል። ቅንነት ከ150 ዳዊት የልብ ቅንነት ይባላል። አሁን የዛሬ ብልጣብልጥ ቢሆን እሱን በልቶ እኔን ትቶ ይሄዳል ብሎ ያስብ ብልጣብልጥ ሰው። እሷ ግን የዋህነቷን የደግነቷን የቅንነቷን ነገረችው። ወግድ ከዚህ እኔም ብሎ መጥቶ አንተን በልቶ እንዳይሄድ ወግድ አለች። የለም እሱን የፈጠረ ሁሉን ማድረግ የሚችል ፈጣሪ አለኝ ዝም ብለሽ ብሎ እሷን ፈቶ ይጠብቀው ጀመር። ከማሰሪዋ ፈቶ ይህችን ልጅ ከማሰሪዋ የፈታ ሰማዕት እኔንም እናንተንም ከማይሰራ ኃጢአት እንድንፈታ በቃል ኪዳኑ ያድርግልን። አዎ ወዲያውኑ ዘንዶ እንግዲህ በጣም አስቸጋሪ ነው።
እንደው በጣም ሊይዙትም ሊገሉትም የማይመች አደገኛው አደገኝ ይሄን ነው እንግዲህ ይሄ ሰማዕት መጣ። የሰማዕት ካለበት ሲመጣ ገና መጀመሪያ ቅድም ነግሬያችኋለሁ። የአትሙ ገጾም በሥላሴ መጀመሪያ ራሱን አማተበና እሱንም በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበበት። ወዲያውኑ ለሳ እምዙ ወደቅመ ኃይሉ ኮሰሰ መርዞ ረከሰ። ክብር ለእግዚአብሔር። እንደ ለማዳ ውሻ እስከ ነፍሱ ሆዶ የያዘ እስከ ነፍሱ ያዘ። እንደ ለማዳ ውሻ እስከ ነፍሱ ድረስ ይዞ አስሮ እየጎተተ እሷን እያስጎተተች እሱ በፈረሱ ላይ ሆኖ ያችን የታሰረች ልጅ ፈቶ በእሷ ማሰሪያ አስሮ እያስጎተተ ወደ ቤሩት ከተማ ይዞት ሄደ። ወዲያውኑ ሲወስደው ግራ ገባቸው። ምክንያቱም ሰው ትፈሩታል። በየፎቁ ተንጠለጠሉ። እምንድን መስሏቸው ቅድም እንዳልኳቸው እኮ በትንፋሹ እፍ ብሎ እኮ በአየር የሚበር የሚያወርድ ነው። ነገር ግን እምንድን መስሏቸው የፈሪ አመል ነውና በየቦታው ተንጠለጠሉ። አይዟቸው አትፍሩ። ሰማዩን፣ ምድሩን፣ የብሱን፣ ባህሩን፣ እንስሳትን፣ አራዊትን ሁሉን በፈጠረ በእግዚአብሔር ብቻ እመኑ እንጂ እኔ ይህንን አስወግድላችኋለሁ አላቸው። እንዲህ አድርጎ አንድ ከተማ በአንድ ቀን ማርኮ የእግዚአብሔር ልጆች አድርጎ ክርስቲያን አድርጎ የዋለ ታላቅ ሰማዕት ነው። ከዚህ በላይ ይህችን ልጅ ያዳነ እነዚህንም ደግሞ አላዋቂዎች ያለ እውቀትም ይሁን በግድም ይሁን ይሰሩት ከነበረ ሐሰተኛ አምልኮ የመለሰ እኛንም ክርስቲያን መሰለን የምንኖር ብዙዎች ነን። በነጠላ ተሸፍነንና እንዲያው ከባዕድ አምልኮ ከመጥፎ ሐሳብ ከኃጢአት ከክህደት ከጥርጥር ያውጣና ሰማዕቱ ቅዱስ ጊዮርጊስ እንዲህ አድርጎ ጉብዝናው ታወቀ፣ ተደነቀ። ጎበዙ የአንስጥያ ሰዎች ነሽ ጀግኖች ሁሉ ጀግና በቤሩት የነበረውን ታላቅ ዘንዶ የገደለ ጎበዝ ተብሎ ታወቀ። ከዚህ በኋላ የአባቱን ሹመት ሊያመጣ ነበረ የሄደው። የአባቱን ሹመት ለመቀበል ብዙ ወርቅ ብዙ ብር ያው ለወርቅ ለንጉሥ የሚገባውን ግብር ይዞ ተነስቶ የአባቱ ሰራዊቶች አሉ፣ እነሱን አስከትሎ ወደ ፋርስ ይሄዳል። ዛሬ ሁከተኛው አይቼ ማን በላት ሆርሙዝን የዘጋቸው ናት እያለታ ወደዚያ ወረደ። ሲሄድ እግዚአብሔር ተክዶ ለጣዖት ተሰግዶ አገኘ። ከዚህ እንዴ የእውነተኛው ንጉሥ የክርስቶስ ስም ተክዶ ምድራዊ ሹመት ይፈልጋለሁ አልፈልግም አለና ወርቁን ብሩን ለድሆች ለጦም አዳሪዎች በሙሉ በትኖ ደግሞ የተረፈውን አብረውት ለተከተሉት ለአባቱ ሰራዊቶች ለሰባት ዓመት ቢበቃቸውን ያህል ሰጥቶ ወዲያውኑ በዚያች ከተማ ጣዖት ቆሞ ማንም ክርስቲያን ነኝ እንዳይል ተብሎ ተደርጎ ነበር። ሁሉም ክርስቲያን ነኝ የሚል ከዚያ እንዳይኖር ታገስ። እስከ ሞት እንደዚህ ነው። እስከ ሞት ድረስ ታገስ። የጸናውን በቃ አክሊለ ሕይወት የሕይወት አክሊል እሰጥሃለሁ። እንደዚህ ነው። በቃ ክርስትና እንደዚህ ነው። ወዲያውኑ ከዚያ ላይ ክርስቲያን ነኝ የሚል ቢኖር ሀብቱ ይወረሳል፣ ቤቱ ይተኮሳል፣ እጅጉ ለሰንሰለት ሀብቱ ለማየት ቤት ይሆናል ተብሎ አዋጅ ተነግሮ ነበረ። ሁሉም ፈጣሪው ክዶ ለጣዖት ሰግዶ ነበር። በዚያች አደባባይ ክርስቲያን ነኝ የሚል ማንም አልነበር። እሱ ግን ብድግ ብሎ ከፍ ካለ ቦታ ሆኖ ሰላም ለቃልከ በቅድመ ዱድያኖስ ዘአንጐድጐደ እንዘ ይብል አነ ክርስቲያናዊ ገሃደ ይለዋል ደራሲ። እኔ ክርስቲያን ነኝ ብሎ ስለ ክርስቶስ መሰከረ። ክብር ለእግዚአብሔር። ስለ ክርስቶስ እንድንመሰክር ያጽናል፣ ያበርታል። ሎቱ ስብሐት ለእሱ ክብር ምስጋና ይሁን በድጋሚ። ከዚህ በመቀጠል ማን ነው በእኔ ከተማ የኔን አዋጅ ጥሶ የኔን ሕግ አፍርሶ ክርስቲያን የሚል አምጡልኝ ብሎ አስመጣው። አስመጥቶ ቢያየው ከራስ ፀጉር እስከ እግር ጽፍሩ ይቀረሽ የማይባል
መልከ መልካም ጥሩ ሙሉ ወጣት። ይህንንስ እንዲያው አሳምሮ አስተካክሎ መክሮ በአንዱ ሊያውሉት ይገባል፣ ሊቀጡት አይገባል። አንተ እባክህ የመንግስቴን እኩሌታ እሰጥሃለሁ፣ ልጄንም እንዲህ አደርጋለሁ፣ በቃ የሚባለውን ነገር ጎበዝ መቼም ሲገኝ ይፈለጋልና እንዲህ አደርጋለሁ፣ እባክህ ፈጣሪ ጋር ለእኔ አምላክ ስገዳለሁ። ምንም አይነት ፈጣሪን አልክድም ለአንተ ጣዖት አልሰግድም አለ። ጸና፣ በረታ። ወዲያውኑ ረሃብ የማይመልሰው የለም። እስቲ ከአንዲቱ ድሃ ቤት ወስዳችሁ ሰሩት። ረሃብ ሲቀጠው የግዱ ይመለሳል ተብሎ ቆርሳ ልታጎርሰው ቀዳ ልታለብሰው ግን የሌላት ድሃ ቤት ወስደው አሰሩት። እንኳንስ ሊርበው የታሰረበት ምሰሶ አለምልሞ 15 ክንድ ወደ ሰማይ ወጥቶ ዛፉን ታገስ እስከ ለሞት እስከ ሞት የጸናውን እንደዚህ ነው። እምነት እንደዚህ ነው። ጽናት እንደዚህ ነው። ብርታት እንደዚህ ነው። አዎ ወዲያውኑ ደስ አለው። ይሄ ብቻም አልበቃ። የመበለቱት ልጆች ነበሩ። መናገር የማይችል ሽባ መሄድም መራመድ የማይችል ነበር። ልበት ተፈወሱ። ለእግዚአብሔር ክብር ምስጋና ይሁን። እሷም ቢገርማት ታምር ቢደረግ በክርስቲያኖች አምላክ ስም እንደሆነ ታውቃለችና አምላኮሙ ለክርስቲያን ተመስሎ ሰባ መጽሐፍ የክርስቲያን አምላክ ሰው መስሎ ወደኛ መጣ ብላ ደስ ብሏታል። እስኪ እንደው አምላክ ቅዱስ ጊዮርጊስ ወደኛ ይመጣ። አዎ ወዲያውኑ ደስ አላት። በዚህ እጹብ ተባለ። እንኳንስ ሊርበው እንኳን ሊጠመው የታሰረበት ግንድ አለመለመ ተባለ። ድውይ ፈወሰ፣ እንዲህ አረገ፣ ሽባ ተረተረ ተባለ። ታምሩ ሲነገር ይሄ ስራየኛ ነው፣ ጠንቋይ ነው፣ ሟርተኛ ነው፣ ሳይቀድመን እንቅደመው፣ እኛን የሚያጠፋና ቶሎ በሩ ተብሎ ጠንቋይ ተፈለገ። አትናቴዎስ የሚባል ጠንቋይ መሰሪ በምድር ጥበብ ያልቀረው ዙሪያውን ሁሉ ሰብስቤያለሁ የሚል አደገኛ ሰው ማዳንም ማጥፋት እችላለሁ ብሎ የሚመካ ጠንቋይ ተፈልጎ መጣና ከንጉሱ ፊት ጊዮርጊስን ልታጠፋልኝ ትችላለህ አለው። እችላለሁ አለው። እስኪ ምልክት አሳየኝ አለው። ላም አምጣ ነው። ላሚቱን አመጣና በግራ ጆሮዋ በኩል የሚያማርተውን ሟርት የሚደክመውን መጥፎ የአጋንንት አስማት ሹሹሹሹ ይልባት ወዲያውኑ ከሁለት ስንጥቅ ብላ ወደቀች። ይችላል። አይ ጊዮርጊስን የሚያጠፋ ዛሬ ተገኘ ተባለ። እጹብ ተባለ። አመኑበት። አይ የብቻ ይደንቃቸዋል። ሚዛናም ትሩት ያስመስል ወደዚህም ሳያደላ ትክክል ሙሉ ለሙሉ ተከፍሎ ተገኘና በዚህ ደግሞ አንድ የሆነ ራሱ ጥበበኛ እንደሆነ አሳመን። ወዲያውኑ በላጥፋልኝ ተባለ። ለቅዱስ ጊዮርጊስ መርዙን ያዘጋጅ ጀመር። መርሳም ነገሮችን ሰብስቦ ወስዶ ያንን እንኳንስ በልተውት ነክተውት በጣም ሰው ሚደል አሲድ ነው። በጣም አሲድ ነው። ያንን አሲድ ወስዶን ካብሎ ሰጠ። እግዚአብሔርን ያመነ አያፍርም፣ ለእኛም ሁሉ ይቻላል ይላል ቃሉ። ስለዚህ በስመ ሥላሴ እንደ ቅድመ አማትሮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢጠጣው ፊቱ እንደ ፀሐይ አብርቷል። ክብር ለእግዚአብሔር። ወለእመ ሰተይክሙ እንዘ አልቦ ዘይነክክሙ፣ መርዝ እንኳ ብትጠጡ የሚጎዳችሁ የለም ያለው እግዚአብሔር ቃል ተፈጽሞለታል። ለእሱ ክብር ምስጋና ይሁን። ታገስ እስከ ለሞት ወእበቃከ ለሕይወት፣ እስከ ሞት ድረስ ጽና፣ ታገስ፣ የጸናሁን የሕይወት አክሊል እሰጥሃለሁ ይላል። እዚህ በኋላ በጉልበት ገብተውታል። መቼስ በሌላ አልማ ይሆናል። ይሄ ብቻ በቃ አትናቴዎስ ወዲያው ይሄ መድኃኒት እንኳንስ ጠጥተውት እንኳንስ በልተውት ነክተውት ይመታሉ ሰዎች። የዚህ ሰው ኃይል የጥበብ አይደለም የፈጣሪ ኃይል ስለሆነ በዚህ ሰው አምላክ አምኛለሁ ብሎ ያጠንቋይ በቅዱስ
ለታመነ ለእግዚአብሔር ያንን መሰሪ ያንን ሟርተኛ ወደ እግዚአብሔር ወደ እውነተኛው አምላክ የመለሰ ኃያል ሰማዕት አሁንም በቃል ኪዳኑ እኛን እስቲ ወደ እግዚአብሔር ይመልሰን፣ ያስተካክለን፣ የተስተካከለ ልብ ይስጠን። ወዲያውኑ ብዙ መከራ ሳይተውታል። ጨረፍ አድርገን የምጓዘው ያላደረጉት የለም። ይህ ሰው ከባድ ነው። አሁን ይህን ሰው ቆራርጣችሁ ጣሉልኝ ብሎ ከ10 ቆራርጦ ጥሎታል። በእንተ አባላቲከ እለ ተከፍላ ለኀበ አሠርቱ መክፈልት ኢይሰስልም ዘለከ ረድኤት እያለ ደራሲው ያመሰግነዋል። 10 ላይ ሰውነቱን በጣት ሰው ቆራርጠው ጥለውታል። ወዲያውኑ መልአኩ ቅዱስ ሚካኤል እየበረረ መጥቶ አስነስቶታል። እግዚአብሔር ክብር ምስጋና። የዚህ ሰው አካሉ ከባድ ነው። አሁንም ቁረጡት፣ እንደገና አጥንቱንም ፍለጡት፣ ስጋውንም አድቅቁት፣ ሰልቁት እና ከእህል ጋር ቀላቅሉትና ለድል እንዲደርቡ ለዚህ ለፊርዳ እንዲደርቡ እህል የለመዱ ከብቶች አሉ። እህል ለሚበሉ ከብቶች ስጡ ለበሬ ሰጡት። ለንጉሱ ድል እንዲደርበው ለዚህ ይህን ቤት ታስሮ ለሚሆን ወዲያውኑ የዚያንን በሬ እንትን ቀጥቶ በሻኛው እንዲወጣ አድርጎ እግዚአብሔር አስነሱታል። እግዚአብሔር ክብር ምስጋና ይሁን። የቅዱስ ጊዮርጊስ ታሪክ ተነግሮ ያልቅም። ጨረፍ አድርገን ማለት ብያቸዋለሁ። በጣም ትንሿ ላይ ነገርኳቸው። ትንሿ ወዲያውኑ ይሄ ብቻ አይበቃም። የዚህ ሰው አጥንቱም ሁሉም መድኃኒት ስለሆነ አደገኛ ስለሆነ አድቅቁት፣ እንደገና ሰልቁት፣ አደቀቁት፣ ሰለቁት። ዋው አይጎ በእሳት ተራረ በእሳት እንዲያቃጥሉት ተደረገ። አመድ ሆነ። አመድ ከሆነ በኋላ ከብቶች ከማይደርሱበት ከብቶች እንደው ሳር ነው ብለው በልተው እነ ቅድሙ እንደዚያ በሬ ደግሞ እንዳይቀደዱ ከብቶች ወደማይደርሱበት ምድረ በዳ ወስዳችሁ በትኑ ተብሎ ሩቅ ቦታ ደብረ ይድራስ የሚባል ምድረ በዳ ከብት የማይውልበት የማይሰማራበት ቦታ ወስደው በተኑት ሰራዊቶች። ወዲያውኑ አጽሙ በወደቀበት ሁሉ ቅዱስ ጊዮርጊስ እያለ በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው መጣና አራቱን ነፋሳት የጣላችሁትን የበተናችሁትን ሰብስቡ፣ ወዲያ የትም የጣላችሁትን ሁሉ ሰብስባችሁ ወደፊት ያቀርቡ ብሎ አዘዛቸው። ወዲያውኑን አራቱ ነፋሳት ሰብስበው ከጌታ ፊት አቀረቡት። ተንሥእ ፍቁርየ ወዳጄ ተነስ ሁር ብድሮሙ ለዘሩከ የዘሩህን ቅደማቸው ብሎ በአምባ ላይ ፈረስ አድርጎ ወደ ዱድያኖስ ከተማ ልኮታል። በእግዚአብሔር ስም መስሏል። አዎ ታገስ እስከ ለሞት ወእበቃ አክለ ሕይወት እስከ ሞት ድረስ የጸና ሆነ። እንደዚህ ነው የእኛ አምላክ፣ እንደዚህ ነው። ክብር ለእሱ ይሁን። አሁን በድጋሚ እጅግ መጠነ ሰፊ መከራ ላይ ያደረሱበት ይህንን በመጠኑ እንደው በዓሉ ስለሆነ የመጨረሻው በዓል ስለሆነ የሕይወት ታሪኩን በመጠኑ ለመናገር ነው። ቅዱስ ጊዮርጊስ ሰማዕታት ከተቀበሉት ሁሉ መከራ ያልደረሰበት የለም። እንደው አሁን ስምላችሁ እንደ ከበሮ በእርጥብ ቆዳ ጠቅላችሁ መውጫ በሌለው ሊባል ገደል ወስዳችሁ ጣሉን ተብሎ በእርጥብ ቆዳ እንደ ከበሮ ዘገለው ይለዋል። በእርጥብ ቆዳ ጠቅልለው ወዲያ መውጫ በሌለው ገደል ጥለውታል። ወዲያውኑ መልአኩ ቅዱስ ሚካኤል እየበረረ መጥቶ ያንን እርጥብ ቆዳ ሰንጥቆ አስነስቶ ወደ ዱድያኖስ ከተማ አድርሶታል። እዚያ ብሎ እንደ እግዚአብሔር መስክሯል። አዎ ያደረገ መስክሯል። ሰማዕት ማለት እንደዚህ ነው። ምስክር ማለት እስከዚህ ድረስ ነው። ይህ አሁን ዛሬ ይህ ታሪክ ነው። ዛሬ በየዓለሙ ሁሉ በዓለም ነው ቅዱስ ጊዮርጊስ የሚከበር በዓለም በሙሉ። ምክንያቱም ታዘናል። የታዘዘው ትእዛዝ ስላለ ወለኩሎሙ ለሞቱ በእንተ ስሙ ለእግዚእነ ኢየሱስ ክርስቶስ ይክበሩ በዓለ በዕለተ ሥራ ኮኑ ባቲ ለእግዚአብሔር በመሰከሩባት ተአምር በሰሩባት ገድላቸውን ፈጽመው ባረፉባት ቀን በዓል ያልኩላቸው ተብሎ ስላለ ስለዚህ ነው የምናከብረው ኃያሉን ሰማዕት እና ወዲያውኑ
ያላደረጉት የለም ብያችኋለሁ። በማረሻ በመጋዝ ተርትረውታል። ሁሉ ተደርጓል። ያ ሁሉ ከተፈጸመ በኋላ ደክመው ሲያቅታቸው የመጨረሻ ጊዜ በሰይፍ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ወዳጄ ከእንግዲህ ወዲህ ወደ እኔ የምትመጣበት ጊዜ ደርሷል። ስምህን የጠራ ቃልህን ያከበረ በስምህ ዝክር የሰከረ በስምህ ቤተክርስቲያን የሰራ ያሰራ ገድልህን ያነበበ የተረጎመ የሰማ ያሰማ የጻፈ ያጻፈ ለዚህ ሁሉ ወደ ዘላለም ሕይወት እንዲገባ አድርጌልሃለሁ ብሎ ቃል ገብቶለት ኪዳነ ተካሄድኩ ምስለ ኅሩያኔ የመዝሙረ ዳዊት መዝሙር 88 ቁጥር 3 ከወዳጆቼ ጋር ከመረጥኳቸው ጋር ቃል ገባው ያለ አምላክ እሱ አምላክ ቃል ገብቶለት በዚህ ዕለት በሰይፍ ተቀልሏል። በሚከለልበት ጊዜ ከአንገቱ ተአምራዊ ነገር ውሃ ደም ወተት ወጥቷል። 7 የብርሃን አክሊላት ወርደውለታል። እንዲህ አድርጎ ወደሚወደው ወደሚያከብረው ወደ ተጋደለለት እንዲህ ፍቅሩ ጽናቱ ደስ እያለው ሐዋርያት ሳይቀር መከራ ሲቀበል ደስ ያላቸው ነበር። ኖቱ ወፁ ዘይት ተሰማው ይህ ሁሉ መከራ ሲቀበል ደስ እያለው አንተ ባንተ ሲሉት ነው ዘዘሩ ክቡር ቅዱስ ጊዮርጊስ እያለ በፈጣሪው ኃይል እየተመካ እንዲህ ያደረገ ድል አድርጎ በዚህ ችለት አልፎ የማታልፍ ርስተ መንግሥተ ሰማያትን የወረሰባት ዕለት ናት እና ተአገስ እስከ ለሞት ወእሁበከ አክሊለ ሕይወት እስከ ሞት የታገስክ ሁን የዘላለም የሕይወት አክሊልንም እሰጥሃለሁ ብሎ ቃል የገባ አምላክ 7 ከብርሃን ከፀሐይ ብርሃን 7 እጅ የሚያበሩ አክሊላትን የብርሃን አክሊላትን አቀዳጅቶታል። አዎ ይሄ ደግሞ ቃሉ ወንጌል ነው። እንኳንስ የሚሰጣቸው የብርሃን አክሊል እነሱ ብርሃን ናቸው። እዚያ በኋላ ብርሃን ማቴዎስ ወንጌል ምዕራፍ 13 ቁጥር 42 ላይ አሚሃ ይበርኩ ጻድቃን በመንግሥተ አብሆሙ ምስለ ይትሄደን ፀሐይ በመንግሥተ አብሆሙ ዘበሰማያት ፀሐይ 7 ይጀምራሉ ይላቸዋል። ስለዚህ እንዲህ አድርጎ ይህን ሁሉ ገድል የፈጸመ ታሪካዊ ሰማዕት ስለሆነ በዚህ ታሪካዊ ሀገረ ስብከት በዚህ ታሪካዊ ደብር ታሪካዊ ታላቅ አባት ብዙ አባታችን ባሉበት ይህን ታላቅ በዓል በታላቅ ድምቀት እያከበርን እንገኛለን። እንደው ትምህርቱን እሳቸው ይሰጣችኋል ብያለሁ። ስለዚህ ብለን አንድ ነገር ሲደርስብን ምን አድርጌ ነው ብለን ፈጣሪያችን የምንወቅስ ሰዎች ነው። እንዲህ ናት ክርስትና፣ ይችላል። እኒህን ነው የምናከብራቸው። ስላከበሩት አከበራቸው፣ እናከብራቸዋለን። ታገስ እስከ ሞት የጸናው ታገስ በበቃ አገልግሎት የዘላለም ሕይወት አክሊል እሰጥሃለሁ። ወስብሐት ለእግዚአብሔር።